ጤና ይስጥልኝ ውድ ሀሴ ስፖርት አድማጮች፣ በዛሬው የስፖርት መረጃችን የተጠናቀቁ የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። ማንቸስተር ዩናይትድ የ20 ዓመቱን የፖርቶ የቀይ መስመር ተከላካይ ማርቲን ፈርናንዴዝን ለማስፈረም ለፖርቹጋሉ ክለብ የ30 ሚሊዮን ዩሮ ይፋዊ ጥያቄ ማቅረቡ ተዘግቧል። በሁለቱ ክለቦች መካከል የሚደረገው ንግግር በጥሩ ሁኔታ እየሄደ ሲሆን ስምምነቱ ሊጠናቀቅ የጊዜ ጉዳይ ብቻ እንደሆነ ከቅርብ ምንጮች የተገኙ መረጃዎች ይጠቁማሉ። ማርቲን ፈርናንዴዝ ወደ ኦልድ ትራፎርድ ለማምራት ምንም አይነት ስጋት የሌለው ሲሆን በግል ውሎች ላይ ለመስማማት ዝግጁ እንደሆነ ተገልጿል። ተጫዋቹ ከፖርቶ ጋር እስከ ሰኔ 2030 ድረስ የሚቆይ ውል ያለው ሲሆን በውሉ ውስጥ የ80 ሚሊዮን ዩሮ ውል ማፍረሻ ተካቶበታል። ፒኤስጂ ከሊቨርፑል ጋር በብራድሊ ባርኮላ ዝውውር ዙሪያ በሚነጋገሩበት ወቅት ስለ ኮዲ ጋክፖ ሁኔታ መጠየቃቸው ተገልጿል። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ የጋክፖ ትልቅ አድናቂ ሲሆኑ ክለቡ የጎንዛሎ ራሞስ ተተኪ አድርጎ ለማስፈረም እስከ 60 ሚሊዮን ዩሮ ለመክፈል ፈቃደኛ ነው። ነገር ግን ሊቨርፑል ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። ሊቨርፑል ለፒኤስጂ፣ ለቶተንሃምና ለአትሌቲኮ ማድሪድ ጋክፖ ለሽያጭ የቀረበ ተጫዋች እንዳልሆነ በግልጽ አሳውቀዋቸዋል። ቪኒሲየስ ጁኒየር በሪያል ማድሪድ እንደሚቆይ ተዘግቧል። ቪኒሲየስ ጁኒየር ከዚህ ክረምት በኋላም በሪያል ማድሪድ እንደሚቆይ ስካይ ስፖርት ዘግቧል። የስፔኑ ኃያል ክለብ ቪኒሲየስ ጁኒየር የመሸጥ ምንም አይነት ፍላጎት የሌለው ሲሆን ከአዲሱ ውል ጋር እንደሚስማማም ሙሉ እምነት አለው። ተጫዋቹ አሁን ባለው ውል 1 ዓመት ብቻ የሚቀረው በመሆኑ ሁኔታውን በቅርበት እየተከታተለ የሚገኘው የለንደኑ ክለብ አርሰናል ፍላጎት ቢኖረውም ማድሪዶች ተጫዋቹን አሳልፈው ለመስጠት ሀሳብ የላቸውም። በሪያል ማድሪድና በተጫዋቹ ወኪሎች መካከል ስለወደፊት ቆይታው የሚያደርጉት ንግግር በዚህ ሳምንት ይካሄዳል። ይህም በሳንቲያጎ በርናባው አዲስ የረጅም ጊዜ ውል ለማስፈረም ያለመ ነው ተብሏል። አዲሱ አሰልጣኝ ጆዜ ሞሪኖ ለቪኒሲየስ ከፍተኛ ግምት የሚሰጡ ሲሆን በክለቡ ከሚገኙ ዋና ዋና የጋላክቲኮስ ተጫዋቾች አንዱ ሆኖ እንዲቀጥል ይፈልጋሉ። የፊት መስመር ክፍሉን ለማጠናከር በተለይም ደግሞ የመሐመድ ሳላህ ክፍተት ለመሙላት ተጫዋች እየተመለከተ የሚገኘው ሊቨርፑል ቀዳሚ ኢላማው የፓሪስ ሰን ጀርመኑ ብራድሊ ባርኮላ ቢሆንም የተለጠፈበት የዝውውር ዋጋ ሌሎች ተጫዋቾችን ለመመልከት ሊገደድ እንደሚችል ተዘግቧል። ሊቨርፑል በፒኤስጂ 170 ሚሊዮን ዩሮ የተለጠፈበት ባርኮላን ለማስፈረም የተቀመጠውን የዝውውር ዋጋ ይከፍላል ተብሎ ባይጠበቅም ከ100 ሚሊዮን ፓውንድ በላይ እንደሚያስወጣው ተዘግቧል። ነገር ግን ቀያዮቹ አሁን ላይ በተሻለ ዋጋ የተጫዋቹን አማራጭ መመልከት ላይ እንደሆኑ በርካታ ጋዜጦች እየዘገቡ ይገኛሉ። በክለቡ ዝርዝር ውስጥ ከሚገኙ ተጫዋቾች መካከል በተጠናቀቀው የውድድር ዓመት በሞናኮ አስደናቂ ጊዜያትን ያሳለፈው ማግነስ አክሊዮቺ ኤሲ ሚላንን እንደሚለቅ በይፋ ያሳወቀው ራፋኤል ሊያኦ፣ በተጠናቀቀው የውድድር ዓመት ራሱን በሊጉ ያሳየው የበርንማውዙ ኮከብ ራያን፣ በጀርመኑ ክለብ ኮለን ምርጥ ብቃቱን በማሳየት ተስፋ የተጣለበት ሳይድ ኤልማላ እንዲሁም በበርካታ ክለቦች የሚፈለገው የብራይተኑ ኮከብ ያንኩባ ሜንቴህ ይገኙበታል። ባተጋነነ ወጪ ቡድንን ገንባት የሚያውቁበት አሰልጣኝ አንዶኒ ኢራውላ ከጫና ጋር ተዳምሮ በሊቨርፑል ትልቅ የቤት ስራ ይጠብቃቸዋል። የቀድሞ የማንቸስተር ዩናይትድ እና የአርሰናል ተጫዋች ዳኒ ዌልቤክ ወደ ስታንፎርድ ብሪጅ የሚያደርገው ጉዞ ማጠናቀቁን ቢቢሲ ዘግቧል። የ35 ዓመቱ ተጫዋች ከቼልሲ ጋር የተስማማ ሲሆን ወጣት ተጫዋቾችን ከአንጋፋዎቹ ጋር እያዋሃደ ካለው የአሰልጣኝ ዣቪ አሎንሶ ስብስብ አካል ሆኖ የቅድመ ውድድር ዘመን ዝግጅቱን የሚጀምር ይሆናል። የ35 ዓመቱ አጥቂ በማንቸስተር ዩናይትድ በአርሰናልና ቼልሲ የተጫወተ የመጀመሪያው ተጫዋች ሆኗል። ዌልቤክ በቼልሲ ቤት እስከ 2028 የሚያቆየውን ኮንትራት ተፈራርሟል። ካርሎስ ባሊባ የዩናይትድን የደሞዝ ጥያቄ ተቀብሏል። እንደ ታይለር ሞርጋን ዘገባ ካርሎስ ባሊባ ማንቸስተር ዩናይትድ ያቀረበለትን የ80 ሺህ ፓውንድ ሳምንታዊ ደሞዝ ለመቀበል ዝግጁ መሆኑ ተገልጿል። ይህ ሂሳብ ቀደም ሲል በተደረገው ውይይት የተነሳ ስምምነት እንደነበር ተጠቁሟል። ባሊባም ከዚህ ጋር ችግር እንደሌለበት የተናገረ ሲሆን ባሊባ አሁን በብራይተን የሚያገኘው ደሞዝ በሳምንት 12500 ፓውንድ አካባቢ እንደሆነ ሲገለጽ ወደ ኦልድ ትራፎርድ ከተዛወረ ትልቅ የገንዘብ ለውጥ ሊያገኝ ይችላል ተብሏል። ሆኖም ግን ማንቸስተር ዩናይትድ እስካሁን ከብራይተን ጋር ይፋ የዝውውር ጥያቄ አላቀረበም። ባሌባ በቁጥር 6 ቦታ ላይ የሚጫወትና በኳስ መቆጣጠር፣ ኳስ መንጠቅ፣ አካላዊ ጥንካሬና የመከላከያ ችሎታው የሚታወቅ ሲሆን የማይክል ካሪክን የመሃል ሜዳ ዕቅድ ለማጠናከር ከሚፈለጉ ተጫዋቾች አንዱ ነው።
ኒውካስል ዩናይትድ ከአርሰናል በኩል ለቡድኑ ካፒቴን ብሩኖ ጉማሬሽ የቀረበለት ምንም አይነት ይፋዊ የዝውውር ጥያቄ አለመኖሩን አስታወቀ። ክለቡ በ80 ሚሊዮን ፓውንድ ዙሪያ የተደረገ ነው የተባለውን የክለብ ለክለብ ንግግር ሙሉ በሙሉ አስተባብሏል። የሰሜን ለንደኑ ክለብ አርሰናል ብራዚላዊውን አማካኝ በታቀደው መሰረት ለቅድመ ውድድር ዝግጅት ወደ ቡድኑ እንደሚመለስ ገልጿል። የዝውውር ጭምጭምታዎች ቢበዙም በጉማሬሽ ዙሪያ የተቀየረ ነገር እንደሌለ ዘ ኖርዘርን ኢኮ ዘግቧል። ፉልሃም ጎንዛሎ ጋርሻና ሴሳር ፓላሲዮን ከሪያል ማድሪድ ለማስፈረም ከጫፍ መድረሱ ተገልጿል። ሁለቱ ተጫዋቾች በአሰልጣኝ አርቤሎ ስር በእንግሊዝ ፕሪሚየር ሊግ መጫወት እንደሚፈልጉ ተነግሯል። የጎንዛሎ ጋርሻ ዝውውር ሂሳብ ከ30 ሚሊዮን ዩሮ በላይ መሆኑን ዘ አትሌቲክ ዘግቧል። አሰልጣኝ አልቫሮ አርቤሎአ ጎንዛሎ ጋርሻን የቡድናቸው ቁልፍ ተጫዋች ማድረግ ይፈልጋሉ ተብሏል። ቼልሲ ጆርዳን ሄንደርሰንን በነጻ ዝውውር ለማስፈረም ስምምነት ላይ ደርሷል። ጆርዳን ሄንደርሰን ከቼልሲ ጋር እስከ ሰኔ 2028 የሚቆይ የ2 ዓመት ውል ይፈርማል ተብሏል። ሄንደርሰን ከብሪንትፎርድ ጋር ያለው ውል የተቋረጠ ሲሆን በቀጣይ ደግሞ በቼልሲ የመጨረሻ የዝውውር ሂደቶች ያጠናቅቃል። ቶተንሃም ሆትስፐር ኢንተር ሚላን ለክርስቲያን ሮሜሮ ያቀረበውን የመጀመሪያ የ37.5 ሚሊዮን ዩሮ የቃል ጥያቄ ውድቅ አድርጎታል። ስፐርሶች ከ50 ሚሊዮን ዩሮ በላይ የተረጋገጠ ክፍያ የሚፈልጉ ሲሆን ኢንተር ሚላን ደግሞ የተሻሻለ የ45 ሚሊዮን ዩሮ ጥያቄ ለማቅረብ እየተዘጋጀ ይገኛል። ሮሜሮ ከኢንተር ሚላን ጋር በግል ጥቅማ ጥቅሞች ላይ አስቀድሞ የተስማማ ቢሆንም ባርሴሎናም ሁኔታውን በቅርበት እየተከታተለ ይገኛል። ክቡራን የሐሴ ስፖርት አድማጮች የዛሬው የስፖርት መረጃችንን በዚህ አበቃን። ቸር ይግጠመን።